ወሳኝ የሆነ ነገር ብዙሃኖቻችን ቫልዩ ክብደት ያልሰጠነው ወሳኝነቱ ያልገባን ለብር ትኩረት እናደርጋለን ጥንቃቄ እናደርጋለን ለወርቅ ጥንቃቄ ጥበቃ እናደርጋለን ለጊዜ ግን ጥንቃቄ የሚያደርጉ ሰዎች وقليل من عباد الله عز وجل علموا قيمة الوقت የጊዜን ክብደት ያወቁ ከአላህ ባህሪያዎች በጣም ውስን የሆኑ ሰዎች ብቻ ናቸው ለጊዜያቸው ክብደትና ቦታ ሰጥተው ከብር በላይ የማያዩት የሆነ ነገር ከኛ ኪስ 100 ብር ቢጠፋ ኦር 1000 ብር ቢጠፋ ወይንም የሆነ ነገር ቢጠፋ ያንገበግበናል ያበሳጨናል እለቱን በሙሉ ዛሬ ደወከኝ ቀኔን አበላሸብኝ ብለን ብስጨጨት እንላለን ምንድነው ስል መንገድ ላይ ትራፊክ ይሄድኩ ይያለ 300 ብር ቀጣይ መንገድ ላይ ይሄድኩ ይያለ 500 ብር ከኪሴ ወደቀ መንገድ ላይ ይሄድኩ ይያለ እንደዚህ አይነት ነገር ተከሰተ የወደቀው ወይንም የጠፋው ከኛ ጋር የቀነሰው የሆነ ብር ነው የቀነሰው ያ ነገር እያንገበገበን ይውላል እያበሳጨን ይውላል የሆነ ጓደኛችን መንገድ ላይ አግኝቶን ሲያበቃ 30 ደቂቃ በቂለ ወቃል ተባለ አሉ በሚል ብቻ 30 ደቂቃ ቢያባከንብን ወይንም 40 ደቂቃ ኦር 1 ሰዓት ቢያባከንብን ምንም አይመስለን አቡ ሁረይራ ረዲየላሁ ዐንሁ ወአርዳ የነብዩ የዱዓ ውጤት ብቻ ሳይሆኑ የጉግትና የጥረት የጊዜ መስጠትና የመልፋት ውጤት ነው ይሄ ስኬት በከንቱ የሚመጣ በአጋጣሚ የሚመጣ ስኬት የለም ጊዜ መስጠት ይፈልጋል ሰብስክራይብ በማድረግ ቤተሰብ ይሁኑ بسم الله الرحمن الرحيم الحمد لله رب العالمين والعاقبة المحمودة للمتقين ولا عدوان إلا على الظالمين ثم الصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين أما بعد أيها الأحبة السلام عليكم ورحمة الله وبركاته بفضل الله ومنته عز وجل أقرتو نقرات وچن عمچاچتو تغناينتن لديناتن لدنياتن بتقلو لنقم لزاريم የሚጠቅመን ነገር እንድንወያይ ያገራልን አምላክ ያገናኘን አምላክ ሰማይ ምድር የሞላ ለሱ የሚመጥነው እሱ በሚያውቀው መልኩ ሙሉ ምስጋና ለአላሁ ጀለ ወዐዝ ይገባው እያልኩኝ የተሰጠኝ ርዕስ ከብዶ የሚከብድ ነው የአድማጩን የተከታታዩን ባላቅም ለተናጋሪው ግን ከብዶ የሚከብድ ነው መናገሩ ሳይሆን የሚከብደው መኖሩ የሚከብድ ርዕስ ነው የተሰጠኝ መናገር ለብዙዋኖቻችን ቀላል መኖሩ ግን ለብዙዋኖቻችን ከባድ ولذلك ይሄንን ርዕስ በመናይበት ሰዓት እንደው ስናገር እኔም ራሴን እየታዘብኩ እናንተም እንደዚያው ራሳችሁን እየታዘባችሁ ልታደምጡት የሚገባ ርዕስ ነው እሱም قيمة الوقت في الإسلام እስልምና ሃይማኖት ውስጥ የጊዜ ክብደት ደረጃው ምን ይመስላል ስለሚለው የምናይበት ፕሮግራም ነው የሚሆነው በተቻለ መጠን ወሳኝ በሆኑ ነጥቦች ላይ ትኩረት ለማድረግ ሙከራ አደርጋለሁ በቅድሚያ የጊዜን ክብደት ኢስላም ለእያንዳንዷ ደቂቃ ሳይሆን ለሰከንድ ሳይሆን ለማይክሮ ሰከንድ እንኳን የሰጠው ቦታ ምን ያህል ከባድና ልቅ እንደሆነ ለማየት ሙከራ አረግና ከዚያም የኛ ጊዜ በከንቱ የሚባክንበት ሚስጥሩ ምንድነው ስለሚለውም ለማየት ሞክርና ጊዜያችንን ለመጠቀም ሊረዱን የሚችሉ ነገሮችስ ምን ምንድናቸው የሚለውንም ዳስስና ጊዜያቸውን ተጠቅመው የተሳካላቸው ጀግናዎች እንደ አርአያ አንድ ሁለቱን ለመጥቀስ ሙከራ አረጋለሁ እخواني በዚህ ይሄን ርዕስ ወንድሞች فجزاهم خيرا እህቶች የአላሁ ስብሓነሁ ወተዓላ ረሕመቱ በእነሱ ላይ ይሁንና የጀመሩትን መልካም ስራ የሚቀጥሉበትን ቅልቦናና
ተነሳሽነቱን አላህ ይስጣቸውና ይሄንን ፕሮግራም አዘጋጅተው ይሄንን ርዕስ ሲሰጡኝ እንደ አዲስ የሆነ ነገር ማዘጋጀት ስለነበረብኝ በዚህ ዙሪያ የተጻፉ ኪታቦችን ለማየት ሞክር እንደው አጅብ ለኔ ለራሱ ፍጹም አስተማሪ ነበረ ርዕሱ። ጊዜ ይሄን ያህል ከባድ ከሆነ ጊዜ ይሄን ያህል ወርቅ ከዚያም በላይ እንቁ ከዚያም በላይ ደግሞ ኪታብ ጻፉለት። ያንን ኪታብ ነው ለማየት የሞከርኩት። እሱም ምንድነው? ወቅቱክ ሐያቱክ። አጂብ ያለው አገላለጽ ነው። ወቅቱክ ሐያቱክ። እኛ ወቅቱን የምንለው ምን ነበር? ያው ፈረንጆች የሚሉትን አይደለም። ምን ደግሞ እኛ የምንለው ምን ነበር? the time is gold አይደል? ሰዓት ወርቅ ነው አይደል? ያንን ነበር የምንለው። ኢስላም ግን ኖ ወርቅ አይደለም ማለት። ወርቅ ቁስ ነው። ወርቅ ዕቃ ነው። ወርቅ የሚገዛ የሚሸጥ ነገር ነው። ወርቅ ቢጠፋ መተካ ያለው ነገር ነው። ወርቅ ማለት በጥቅሉ አዎ በውድ ዋጋ የሚገዛ በውድ ዋጋ የሚሸጥ ሁሉም የሚጓጓለትና የሚፈልገው መጋጌጫ ነገር ነው። ሆኖም ግን ጊዜ ግን ወርቅ አይደለም፣ አልማዝም አይደለም፣ እንቁም አይደለም። እንግዲያውሳ ህይወት ነው። ወቅቱክ ሐያቱክ። እሺ ኢዘን ጊዜ ህይወት ከሆነ እኔም እናንተም ጊዜያችንን ተወቀኑ ወይም ሰዓታትን ወይንም ወራትን ተውና የሆነ ደቂቃ ወይም የሆነ ማይክሮ ሰከንድ ወይንም ሰከንዳት ከጊዜዎቻችን ምንም ሳንሰራባቸው በከንቱ የሚያልፉ ከሆነ ከሐያታችን የሆነ ነገር እየቀነሰን ያለ ነው። فكما هو معروف لدى الجميع ሁላችንም እንደምናውቀው እድሜህ ስንት ነው ስንባል 40 50 20 30 15 ምናምን ዓመት ብለን እንላለን። ኦ ማሻአላህ ልጄ አደገ፣ ኦ ማሻአላህ ልጄ ጎረመሰች አደገች ኢላኺሪ ነው የምንለው። ማንም የለም ልጄ ወደ መሞቻው ዕለት እየቀረበ ነው ያለው፣ እድሜ ወደ መሞቻው ቀን እየቀረበ ነው ያለው የሚል የለም። አደገ፣ መነደገ፣ ትልቅ ሆነ፣ ጎለመሰ፣ ሸመገለ ኢላኺሪ ነው። ወደ መሞቻው ዕለት እየቀረበ ነው የሚል ማንም የለም። ግን ሐሰኑል በስሪ ረሕመቱላሂ ዐለይህ الذي أوتي الحكمة ንግግር ላይ ጥበብ የተሰጣቸው ልክ የነቢዩ ኡመት ሰለዋቱ ረቢ ወሰላሙ ዐለይህ የሳቸው ኡመት ሉቅማን በመባል የሚታወቁት ሐሰኑል በስሪ ረሕመቱላሂ ዐለይህ ምን ይላሉ? የብነ አደም ሁሉንም የሰው ልጅ አንተ የአደም ልጅ ሆይ ኢነማ አንተ አያሙን አንተ የቀናት ጥርቅም ነህ፣ የሰዓታት ጥርቅም ነህ፣ የደቂቃዎች የሰከንዶች ጥርቅም ነህ አሉና ፈኢዛ ዘሀበ የውሙክ አንድ ቀን ካንተ በሄደ ቁጥር ፈዕለም ዘሀበ ባዕዱ ሐያቲክ ከህይወት የተወሰነው ክፍል እንደሄደ እወቅ። ማለት ምን ማለት ነው? ትላንትናና ዛሬ አንድ ቀን ጨምር ያለው ሳይሆን ብለን ማለት ያለብን አንድ ቀን ቀንሻለሁ ከህይወቴ ነው ማለት ያለብን። ቅድምና አሁን አንድ ሰዓት ጨምር ያለው ሳይሆን ማለት ያለብን አንድ ሰዓት ቀንሻለሁ ከህይወቴ ነው ማለት ያለብን። ሊማ ኩለማ ዘሀበ የውሙክ ካንተ ላይ ሁሌ አንድ ቀን በቀነሰ ቁጥር ኩለማ ዘሀበት ሰዓቱክ ወኩለማ ዘሀበት ደቂቀቱክ ደቂቃውም ሰዓቱም ሰከንዱም በሄደ ቁጥር ከህይወታችን የሆነ ነገር እየቀነሰ እንዳለ ልናቅ ይገባል እያሉ ያሉ። አዩሃ አልአሂባ ሁናከ አምሩ ሙሂም በጣም ወሳኝ የሆነ ነገር ብዙሃኖቻችን ክብደት ያልሰጠ ነው፣ ወሳኝነቱ ያልገባን። ለብር ትኩረት እናደርጋለን፣ ጥንቃቄ እናደርጋለን። ለወርቅ ጥንቃቄ ጥበቃ እናደርጋለን። ለጊዜ ግን ጥንቃቄ የሚያደርጉ ሰዎች ወቀሊሉ ሚን ዒባዲላሂ ዐዘ ወጀል ዓለሙ ቂመተል ወቅት የጊዜን ክብደት ያወቁ ከአላህ ባሪያዎች በጣም ውስን የሆኑ ሰዎች ብቻ ናቸው ለጊዜያቸው ክብደትና ቦታ ሰጥተው ከብር በላይ የማያዩት ከወርቅ በላይ የማያዩት። እኛ ጋር ጊዜ የሚባለው ነገር ከብጣሽ ጨርቅ የወደቀን የሆነ ነገር ከኛ ኪስ 100 ብር ቢጠፋ ኦር 1000 ብር ቢጠፋ ወይንም የሆነ ነገር ቢጠፋ ያንገበግበናል፣ ያበሳጨናል። እለቱን በሙሉ ዛሬ ደወከኝ፣ ቀኔን አበላሸብኝ ብለን ብስጭትጭት እንላለን። ምንድነው ስል
መንገድ ላይ ትራፊክ እየሄድኩ እያለ 300 ብር ቀጣይ መንገድ ላይ እየሄድኩ እያለ 500 ብር ከኪሴ ወደቀ መንገድ ላይ እየሄድኩ እያለ እንደዚህ አይነት ነገር ተከሰተ የወደቀው ወይንም የጠፋው ከኛ ጋር የቀነሰው የሆነ ብር ነው የቀነሰው ያ ነገር እያንገበገበን ይውላል እያበሳጨን ይውላል የሆነ ጓደኛችን መንገድ ላይ አግኝቶን ሲያበቃ 30 ደቂቃ በቂለ ወቃል ተባለ አሉ በሚል ብቻ 30 ደቂቃ ቢያባክንብን ወይንም 40 ደቂቃ ኦር 1 ሰዓት ቢያባክንብን ምንም አይመስልም ከንተና ጋር ተገኝቼ ሰፊ ሰዓት ተገናኘና ሰፊ ሰዓት ሻይ ቡና እያለን ተጫወትን ኢንጆይ ያደረግን አየ ኢንጆይ ያደረግን ተዝናና ምን ያረገን የተዝናናው ጊዜውን ከሰዓቱ ላይ በመቀስ እየቆራረጠበት ያሰው ወይንም ጊዜውን እየገደለበትና እያቃጠለበት መጨረሻ ላይ ብሎ የሚለው 300 ብርና 200 ብር ስለመጥፋቱ ያበሳጨውን ያህል እንኳን በአጋጣሚ ያገኘው ጓደኛው መንገድ ላይ ሲያጫውት የወሰደበት ጊዜ አያበሳጨው اخوان እኛ ሰላት ሰግደን ስናበቃ انظروا الى احوال كثير من الناس የብዙን ሰዎች حال እዩት መስጂድ ላይ السلام عليكم ورحمة الله السلام عليكم ورحمة الله ብሎ ሲያበቃ ግራ ጎኑን السلام عليكم እንዳለ በዚያው መውጫ ነው የሚፈልገው ከዚያስ በዚህ መልኩ ቸኩሎ ወጥቶ የሚሰራው ነገር ቢኖር የሚያነበው ነገር ቢኖር የሚነግደው ነገር ቢኖር የሚቆፍረው ነገር ቢኖር የሚደርስበት ፕሮግራም ሐጃ ኖሮት ፈጥኖ በነበርና ከመስጂድ ተቻኩሎ ወጥቶ በነበር ላባስ ምንም ችግር አልነበረውም ነገር ግን አሳዝነው የሚያሳዝነው ከሱ በኋላ የወጡት 10 ደቂቃ 15 ደቂቃ 5 ደቂቃ ዚክርዝ ብለው አዝካሮችን ጨርሰው ዱዓ አድርገው ከመስጂድ በሚወጡበት ጊዜ እዛ ጋር ከጓደኛው ጋር ቆሞ قالوا قيل وقال እንቶ ፈንቶን ሁላ ያወራ ታገኘዋለህ አንተ ሄዘህ ጉዳይን ፈጽመ ተመልሰ ስትመጣ ቀድም ከመስጂድ አቅበዝብዞ ቾክሎ የወጣው ሰውዬ እዛ ጋር ቆሞ ታገኘዋለህ አየህ አሁን የጊዜው ብክነት ለሱ ምንም አልመሰለው 5 ብር ጠፍቶበት ቢሆን ወይንም 100 ብር ጠፍቶበት ቢሆን ያንገበግበውና ያበሳጨው ነበር በዚህ ዙሪያ ላይ ከኛ የበለጠ ምዕራባውያን ገባቸው ከኛ ከኢትዮጵያውያን የበለጠ ሙስሊሙንም ካፊሩንም ነው ያለን ያለነው አሁን የጊዜ ብክነት ጉዳይ በእኛ በሙስሊሞች ብቻ የተገደበ ክርስቲያኖች ጋር ያሌለ አይደለም እኛ ኢትዮጵያውያን ጊዜ በጣም ስለተረፈን ምንድነው ብለን የምንለው ናስቲ ወጣ ብለን ጊዜ እንግደል አይደል እንደዛ አይደለም ማለት ያለበት ሁሌ ሐቢቢ ሁሌ እኽቲ ጊዜ እንግደል ባልን ቁጥር ህይወታችንን እንግደል ከህይወታችን ክፍል የተወሰነውን ፓርት እንግደለው ቆርጠን እንጣለው ማለት እያለን እንደሆነ ሊገባን ይገባል ምዕራባውያን ግን ስለገባቸው ጊዜያቸውን በአግባቡ ይተጠቀሙበታል በአግባቡ ስለተጠቀሙበት ደግሞ ኢነላህ ላ يضيع اجر المحسنين የመልካም ሰሪዎችን ሰዎች ስራ የለፊዎችን ልፋት አላህ Subhanahu Wa Ta'ala በከንቱ አያስቀረውም አለ አላሁ ጀለ ወዐዝ ኢነ ሰዕየኩም ለሸታ ሁላችሁም ጉዟችሁና ሩጫችሁ የተለያየ ነው አለ አላሁ ጀለ ወዐዝ ስለዚህ እነሱ ጊዜያቸውን ተጠቅመው በአግባቡ ስለሰሩበት ተሳክቶላቸው ታያለ ታላላቅ ነገሮችን ሰርተው አይደለም እነሱ የሰሩትን ልንሰራ ቀርቶ የሰሩት እንኳን አይገባን ሌላውን ተው ሞባይልን እንዴት አድርገው እንደሰሩ ቀርቶ ሞባይል ውስጥ ያሉ አንቱኖችን ምንድነው አፖችን ጨርሰን የምናውቅበት ወይንም ፎርማት አድርገን ስናበቃ እንዳዲስ የምናድስበት አቅም እንኳን የለም ሞባይላችን ሲበላሽ መበላሸት ማሰራቱን አይደለም ስታክ ያደረገ ካስቸገረን ፎርማት ለማድረግ ባለሙያ ጋር ነው የምንወስደው እንኳን ሞባይሉን ልንሰራው ቀርቶ ነው ሞባይሉ በአጋጣሚ የተሰራ ነገር አይደለም ወይንም ዛሬ የምታያቸው ረቂቅ የሆኑ ቴክኖሎጂዎች በአጋጣሚ የተሰሩ ነገሮች አይደሉም እንግዳውሳ ጊዜ ተሰጥቷቸው ለሰዓታት ተነቦ ተለፍቶ በጭንቅላታቸውን ጨምቀው አሰሩ ዋሉ ዑለማዎች ጭንቅላታቸውን ጭምቅ አድርገው ሲያበቁ ውጤቱን ነው ወደ አንተ የሚያመጡት እኛ ግን ያመጡትን ነገር እንኳን አይተን ተገንዝበን ልንረዳ የምንችልበት ደረጃ አልደረስንም ወመሰበብ ለነሱ የሰጠውን አእምሮ አላህ አልሰጠንም አላህ ወላሂ ሰጥቶና ነጮች ስለሆኑ ነው አይደለም እኛ ጥቁር ስለሆነን ነው አይደለም እነሱ ምዕራባውያን እኛ አፍሪካዊ ስለሆነን ነው አይደለም እነሱ ጊዜያቸውን ስለተጠቀሙ ነው እኛ ጊዜያችንን ስላልተጠቀምን አረብ ስለሆነ አጀም ስለሆነ አይደለም ለምሳሌ አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ እንይ
وكذلك أبو بكر الصديق رضي الله عنه وأرضاه أبو بكر الصديق رضي الله عنه وأرضاه كنبي قال صلى الله عليه وسلم سنت عمت قويو يلا تشوندونا هيا سوست عمت سلموا هيا سوست عمت قويو أبو هريرة رضي الله عنه سوست عمت كمنامن أردت نكون المولاتشو أوكي أردت عمت سايمولاتشو يمتو هيا أردت شي صحابة متو هيا أردت شي صحابة كأبو هريرة قال بحديث إذ سوى دهدر عندنا وطوت أبو هريرة ناجو كيت متى በጣም ረጅም ዕድሜ በእስልምና ሃይማኖት ቆይተው ነው ካል አይደለም 4 ዓመት እንኳን አልሞላም 3 ዓመት ከምናምን ቆይተው ከሰለሙ በኋላ ነብዩ ሞቱ ሰለላሁ ዐለይሂ ወሰለም አቡበክር ሲዲቅ ግን ረዲየላሁ ዐንሁ ወአርዳ 23 ዓመት ቆይተዋል አሊ 23 ዓመት ከምናምን ቆይተዋል ዑመር 23 ዓመት ከምናምን ቆይተዋል ሌሎቹም ከዛልክ አቡ ሁረይራ እንዴት በዚህ ደረጃ ሊበልጡ ቻሉ ሁለተኛ ኢብኑ ዑመር መጡ ሶስተኛ አይሻ ረዲየላሁ ዐንሃ ወአርዳ መጡ ከሴትም ከወንድም አለ አንደኛው كيف متى هي ماننت يالك እንደሆነ أبو هريرة رضي الله عنه وأرضاه فلما قيل له أكثر علينا أبو هريرة أن يترى لا يتراش إن عليك أبزابنا أباك لمن يتبالى እንደሆነ ስለሆነ ነገር ሲነሳ قال رسول الله لم የትኛውን ነገር ሲነሳ أبو هريرة የነብዩ صلوات ربي وسلام عليه አባባልን ማስረጃ መጣል የትኛውን ነገር هذا إما أن يكون عمرا أو أن يكون نحيا أو أن يكون خبرا بهنا نقر بتشامد قالوا أبو هريرة رضي الله عنه وأرضاه ثم قالوا أكثر علينا أبو هريرة عنده أبو هريرة كون علي أبزوب من النوم أهلوات كذا أبو هريرة رضي الله عنه وأرضاه من قالوا أني ينانتن مسلاجة فريتش بالنبر قانا أكو عندنا كنت على الكفت كتم بميجابا مارينا قانا هوني يعني يكافل كواتشالو ከአንደኛው ቋቴ ነው ሌላው ያኛው ቋት እኮ ገና አልከፈትኩትም ሁሌ ቃለ ያልኩኝ ባበዛባችሁ ሰለቻላችሁ ብዬ ነው የሰው ልጅ ይሰለቻል በባህሪው ለዚያ ነው እንጂ ገና እኮ ነው ከነብዩ ያፈስኩት ነገር ሰለላሁ ዐለይሂ ወሰለም ገና አላለቀም ከየት መጣ ይሄ ማንነት ያልክ እንደሆነ قال ابو هريره رضي الله عنه وارضاه انكم تزوجتم وانشغلتم مع ازواجكم አገባችሁ ከሚስቶቻችሁ ጋር ቢዚ ሆናችሁ وأنجبتم انشغلتم مع أولادكم ولداتشو كرجوتشاتشو غار بيزي هوناتشو وتاجرتم نقداتشو وانشغلتم بتجارتكم نقداتشو بنقداتشو بيزي هوناتشو أما أنا أنا ما يهون كن يندهونا انشغلت بطلب العلم أنا كنبي غار صلى الله عليه وسلم أوقات بملكم كساتشو أوقات بمسبسب بزا بيزي هون كن رهابو ብቸኝነቱ ባይተዋርነቱ ብርዱ ቅዝቃዜው መከራው ሳያስጨንቀኝ ቦታ ሳልሰጠው ግብ ስለነበረኝ አላማ ስለነበረኝ በዚያ ላይ ቢዚ ሆንኩኛና ነው ዛሬ አበዛህብን ብላችሁ የምትሉኝ ገና አንደኛውን አልከፈትኩም ቋቱ ገና ነው አለ ረዲየላሁ ዐንሁ ወአርዳ አዩሃ الأحبة አቡ ሁረይራ 24 ሰዓታቸው ለዕልም ነው የሰጡት ሆኖም 24 ሰዓት ለዕልም ሰጥተው ያም ማልበቃ ብሏቸው አስጨንቋቸው ያ ረሱላህ ሰለላሁ ዐለይሂ ወሰለም አንሳ كثيرا مما تقوله የሚሉትን የሚያስተምሩኝ ነገር ብዙ እየረሳው ነው ያለሁትና ادعو الله لي ዱዓ አድርጉልኝ እንዳረሳ ያ ሱብሃን ሂርስ ሹፍ ጭንቀት ትኩረት መስጠት ቦታ መስጠት አላማ መኖር አንደኛ የመውጣት አላማ አላቸው የቂያማ ለታ ሷሃባዎች በሙሉ በሚመጡበት ጊዜ በሂፍዝ هي حديثا بمحفظ قرآن بمحفظ عندنا هنا كنبياتوش غار مسألة يفرقالو أبو هريرة رضي الله عنه يكي عمالت دنيا لي سماچون تكلو ميد يفرقالو قبرس هنا سماچو أبو هريرة يتبالي لمنور يفرقالو قبن براچونا ادعو الله لي دعاء رقلين على قال له رسول الله صلى الله عليه وسلم ابسط رضاعك كتاهن زرقا أبات عندي الله چون كتا في اللفيت زين رجو رضي الله عنه أربعة كذا نبي صلوات ربي وسلامه عليه نجرواچو في رواية جاتشو ناصرفوا بتنا سبسبوا بك لبسوال ما نسيت بعدها ولا كلاما ولا حديثا كساتشو دعاء بهلا عند نجر انكوان رسيتش على كمال أبو هريرة رضي الله عنه وأرضاه يا نبي يدعاء وتت بتشا سايهونو يجوجتنا يترت የጊዜ መስጠትና የመልፋት
ውጤት ነው ይሄ ስኬት። በከንቱ የሚመጣ በአጋጣሚ የሚመጣ ስኬት የለም። ጊዜ መስጠት ይፈልጋል። አላሁ ስብሓነሁ ወተዓላ የጊዜን ጉዳይ ትኩረት ሰጥቶ ሲያበቃ እንድንጠቀምበት እንዳገራለን ትኩረት ሰጥቶ ሲያበቃ ወሰኸረ ለኩም الشمس والقمر دائبين وسخر لكم الليل والنهار ፀሐዩንም ጨረቃውንም አገራላችሁ አላሁ ጀለ ወዐላ። በማታ በጨረቃ ሰራለሁኝ ያላችሁ እንደሆነ አለላችሁ፣ በጨረቃ መስራት ይችላል። ወከዛሊከ በፀሐዩ መስራት እፈልጋለሁ ያልክ እንደሆነ አለላችሁ፣ በፀሐዩ መስራት ይችላል። ሌሊቱ ላይ ሰራለሁ ያልክ እንደሆነ የሌሊቱንም ክፍል የከፊሉን እረፍበት ከፊሉን ስራበት። በቀኑ ሰራለሁ ያልክ እንደሆነ ቀኑን ስራ ከፊሉን እረፍበት ከፊሉን ስራበት። ያ ሰላም እረፍት የሚባል ሰዓት ከምንሰራው የምናርፍበት ሰዓት ነው ይበልጠው። ስለዚህ የስንፍናችን ውጤት ዛሬ ላይ ያደረሰን ቦታ አድርሶናል። እንደ ሀገርም እንደ ማህበረሰብም እንደ ግለሰብም አሁን የደረስንበት ደረጃ ደርሰናል። ነገር ግን እነሱ የሰሩትን ሰርተን በነበር ሀገራችን እነሱ ያላቸው ድልቦች ሀገራችን የላትም አላት። በጣም ብዙ ንጥረ ነገሮች ከኛው ሄደው ለኛው ተመልሰው ይመጣሉ። ለምንድን ነው ምክንያቱ ከተባለ ሰነፍ ህዝብ ስላለ ማለት ሰነፍ ህዝብ ስላለ አምራች አይደለንም ማንነታችን ወይንም ምርታችን በሆነ ነገር የተገደበ ነው። ለምሳሌ ስኳርን እንደ ምሳሌ ላንሳላችሁ። ጥቁሩ ስኳር ብለን የምንለው አለ፣ አልፎ የሚመጣልን ነጭ ስኳር ብለን የምንለው አለ አይደል? እኛ ነጭ ስኳር እንደ ምዕራባውያን ነጭ ስለሆነ እሱን ነው የምንመርጠው። ኦኬ፣ ያንን ነው የምንመርጠው። ነጩን ስኳር ብለን ልንመርጠው እንችል ይሆናል። ግን የትኛው ነጩ ስኳርና ጥቁሩ ስኳር ምንድነው ልዩነታቸው? ነጩ ተፈጭቶ የሚመጣው ጨውና አንኳራማው ጥቁሩ ጨው አሞሌ የሚመስለው ጨው ልዩነታቸው ምንድነው ስለሚለው ብዙኖቻችን ግን አይገባንም። ከኛው ጥቁሩ ስኳር ተወስዶ እዛ ሄዶ ኬሚካል ተጨማምሮበት ታጥቦ ተባስቶ አንድ ኩንታል ስንት ኩንታል ሆኖ ዋጋ ተጨምሮ ላንተ ይሸጥልሃል እዚሁ ጎረቤት ሀገር ላይ ሄዶ ሲያበቃ። ጨውህም ከዛልክ ተፈጭቶ መጥቶ ፓክድ የሆነ ጨው ተብሎ ሲያበቃ ብዙ ነገሩን የተነጠቀ ኬሚካል የተሞላበት ነገር ተመጥቶ ይሸጥልሃል አንተ። ለምንድነው እንደነዚህ አይነት ቴክኖሎጂዎችን እኛ አምርተን ስናበቃ ቢያንስ እኛው ያንን ስኳር እኛው እነሱ እንደሚያደርጉት አድርገን ለሀገራችን ላይ ያ ነገር እንዲቀለምን አላደረግነውም? ለምን እዛ ጋር መድረስ አቃተን ያልክ እንደሆነ ምንም አይደለም፣ ስንፍና ነው እንጂ በአቅል ደረጃ በልጠውን አይደለም። በአቅል እንደማይበልጡንማ ሰለፎችን በምናይበት ጊዜ የሐበሻ ዑለማዎች የሐበሻ ሊቃኖች ታውቃላችሁ ባይዘው እዚህ ሀገር ላይ ትላልቅ ዩኒቨርሲቲዎች ላይ አዲስ አበባ ዩኒቨርሲቲ በለው 6 ኪሎ ዩኒቨርሲቲ በለው ጅማ በለው የትኛውም ዩኒቨርሲቲዎች ላይ ተመርቀው ወጥተው ሰቅለው የሄዱ ልጆች ወደ ውጪው ዓለም በሚሄዱበት ጊዜ የነሱ ጭንቅላት ከነዛ ጭንቅላት የበለጠ እንደሚፈለግ ታውቃላችሁ። ብዙ ሳይንቲስቶች የኢትዮጵያ ሳይንቲስቶች አሜሪካ ላይ ነው። ብዙ ሳይንቲስቶች ጠረፉ ላይ የሚሰሩ ይሄ ምንድነው የሚባለው? ጠረፍ ነው ምንድነው የምትሉት? ስፔስ ላይ በአማርኛ ምንድነው? ፈለክ ምናምን እንደነዛ አይነት ነገሮች ላይ የሚሰሩ ብዙ ኢትዮጵያውያን አሉ አይደል? ከየት ነው የመጡት እነዚህ ያልክ እንደሆነ ከኛው መንደር እኮ ነው የመጡት። ሳይንቲስቱም ዶክተሩም ፕሮፌሰሩም እንዳንተ እኮ ተመሳሳይ አቅል እኮ ነው የተሰጠን። ለሌላው ከፍ ያለ ሌላው አቅል ዝቅ ያለ አቅል አላህ አልሰጠም። ያ ጀማዓ አንደኛ ግራ የገባን ነገር አለ። አይ እነሱ ማይንዳቸው በጣም ክፍት ነው፣ ጭንቅላታቸው ክፍት ነው። እንትና እኮ የእንትና ልጅ ጭንቅላቱ ያ ሰላም አለይክ ምንም ኖ፣ የሁላችንም ጭንቅላት ክፍት ነው። ድፍን ጭንቅላት የለም። እንግዳውሳ ታዲያ ምንድነው ያለው ያልክ እንደሆነ ለኔ ቴክኒክ ነገር ይገራልኛል፣ ላንተ ቲዮሪ ነገር ይገራልሃል፣ ለዛኛው ማቴማቲክስ ተሰጥቶታል፣ ለዚህኛው ቋንቋ ተሰጥቶታል፣ ለዚህኛው የሆነ ጥናት ብቃት አለው፣ ይሄኛው የእጅ ሙያ ተሰጥቶታል፣ ያኛው በቃ ወሀከለ። አላሁ ሱብሓነሁ ወተዓላ ኢነ ሰዕየኩም ለሸታ የሁላችሁንም ጉዟችሁን የተለያየ አድርጌዋለሁኝ። ሁሉም ዶክተር ቢሆን፣ ሁሉም ፕሮፌሰር ቢሆን፣ ሁሉም መምህር ቢሆን፣ ሁሉም ሾፌር ቢሆን፣ ሁሉም ነጋዴ ቢሆን፣ ሁሉም ገበሬ ቢሆን፣ ሁሉም ዳዒ ቢሆን፣ ሁሉም ኢማም ቢሆን፣ ሁሉም ሙዓዚም ቢሆን፣ ሁሉም ኡስታዝ ቢሆን ኖ አይሆንም። ዓለም ልትቀጥል አትችልም። ተመሳሳይ ማንነት አይደለም የምትፈልገው ዓለም። እንግዳውሳ የተለያየ ብቃት ያላቸው ማንነቶች አንዱ ለሌላው የሚያስፈልግ ማንነት ነው የምትፈልግ። ስለዚህ ሰዲቁኒ በሆነ ነገር እኔ ያስፈልጋችኋለሁ፣ እናንተ ማትችሉት እኔ የምችለው ነገር አለ። በሆነ ነገር እኔ ማልችለው እናንተ የምትችሉት ነገር አለ፣ እናንተ ታስፈልጉኛላችሁ።
አላሁ ሱብሓነሁ ወተዓላ እችን ዓለም ተባብረንና ተጋግዘን እንድናለማት ዘንድ በሆነ ነገር የሆነን ሰው በሆነ ነገር እንዲበልጥ አደረገ። ወይንም የሆነ አካላት የሆነ ነገር ስፔሻላይዝ እንዲያደርጉ አደረጋቸው። ሌሎቹ ደግሞ የሆነውን ነገር ስፔሻላይዝ እንዲያደርጉ አደረጓቸው። ሁሉም በየራሱ በተማረበትና በተስጦ መስክ ላይ ስፔሻላይዝ ያደረገ ጊዜ ሀገራቸው እንዳደገች ሀገራችን ታድጋለች። ማህበረሰባቸው እንዳደገ ማህበረሰባችን ያድጋል። ለዚህም ሲባል ቅድም አቡ ሁረይራንና አቡበክር ስዲቅን እንደምሳሌ አምጥቼላችሁ ነበር። አቡበክር ስዲቅ ስንፍና ኖሮባቸው አቡበክር ብልህ ሆነው አይደለም። አቡበክር ስዲቅ ማህፈዝ ስለማይችሉ አቡ ሁረይራ ማህፈዝ ስለሚችሉ አይደለም። እንግዲያውሳ የአቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ ተስጧቸው ምንድን ነበር ያልክ እንደሆነ አስተዳደራዊ ተስጦ ነው የተሰጣቸው። ማስተዳደር ነው የሚችለው። የአቡ ሁረይራ ተስጦ ደግሞ ምን ነበር ያልክ እንደሆነ የማህፈዝ ችሎታን የተሰጣቸው። የኻሊድ ተስጦ ምን ነበር ያልክ እንደሆነ ጀነራል ሆኖ ጦር የመምራት ብቃት የተሰጣቸው። ወሃከዛ አላሁ ጀለ ወዐዝ ለሁሉም አከፋፍሏል። ነብዩ ሰለላሁ ዐለይሂ ወሰለም የሁሉንም ማንነት በደንብ አጢነውና አይተው ሲያበቁ ሁሉም በተሰጣቸው መስክ ላይ ያሰማሯቸው ነበረ። ለዚህም ሲባል አበቋቸው። ሁሉም በሚቀመጥበት ቦታ ስኬታማ ነበረ። ሷሃባ ሁሉ በሚቀመጥበት ቦታ ስኬታማ ነበር። ለምን ያልክ እንደሆነ ተስጧቸውን አይተው በየተስጧቸው ስለሚያሰማሯቸው። አንዱም የስንፍናችን ውጤት አንዱም የኋላ ቀርነታችን ውጤት ወላጆቻችን ለልጆቻቸው ምን እንደተሰጣቸው የሚያጤኑበት ልብ፣ የሚያጤኑበት ዕውቀት፣ የሚያጤኑበት ጊዜ፣ ስለ ልጆቻቸው የሚያጠኑበት ማንነት የላቸውም። የብዙ ኢትዮጵያውያን ወላጆች ማንነት የብዙ ኢትዮጵያውያን ወላጆች ስላልተማረ ስለተማረ አይደለም። የመማር ያለ መማር ጉዳይ አይደለም። እንግዳውሳ ልጄን የቱ ጋር ላድርገው የሚለው ጉጉት በቃ የልጅ ቫልዩ የልጅ ደረጃ አልገባንምና ልጅን ማብቃት ካልቻለ ልጆች ላይ መስራት ካልቻልን ሀገራችንን ከፍ ማድረግ አንችልም። ዲናችንን ማስቀጠል አንችልም። ከንቱ ነው ምን ሆነ። فلذلك ተስጧቸውን የልጆችን ተስጦ በደንብ አድርጎ ወላጅ ሊያይ ይገባል። በየተስጦ ልጁን ሊያሰማራ። ስለዚህ አንድ ቤት 5 ልጅ ካለ 5ቱንም ዶክተር ላድርግ የሚል ወላጅ ገና ነው፣ አልነቃም። እሱ ምስኪን ነው፣ አልገባውም። አይቻል። አንድ ዶክተር ሊሆን ይችላል፣ አንደኛው ሯጭ ሊሆን ይችላል፣ አንደኛው ስፖርተኛ ሊሆን ይችላል፣ አንደኛው ነጋዴ ሊሆን ይችላል፣ አንደኛው አናጺ ሊሆን ይችላል፣ አንደኛው የሆነ ነገር ሊሆን ይችላል። ሁሉም የየራሱ የሆነ ተስጦ አለው። ማየት ይፈልጋል። ያንን ለማየት ደግሞ ማየት የሚችል አይን መኖር መቻል አለበት። ይሄ አይን አይደለም የውስጥ አይን መኖር መቻል አለ። ልጁን ማየት የሚችልበት ዕውቀት አይደለም፣ ትኩረት። ልጄን ምን ባደርገው ስሜን ያስጠራል፣ ልጄን ምን ላይ ባሰማራው ሀገሬን ያስጠራል የሚለው ትኩረትና እይታ። እሹሁልኝ እስቲ ዓለም ላይ ወይም ኢትዮጵያ ውስጥ ያሉ ዓለሙን ተወው መንደርህ ላይ ያሉ ታላላቅ ማንነቶችን እዩዋቸው። በንግዱም በሆነ ነገር የተሳካላቸው ስመጥር የሆኑ ማንነቶችን እያቸው። ከዛም ወላጆቻቸውን ዞር ብላችሁ እዩ። የዶክተር ልጆች ናቸው፣ የምሁር ልጆች ናቸው አይደሉም፣ የገበሬ ልጆች ናቸው። ምንም አሊፍ ባታን የማያውቅ ኤቢሲዲን የማያውቅ ይሆናል ወላጃቸው፣ ግን ደርሰዋል። ኬት ሊመጡ ቻሉ ያልክ እንደሆነ ቢያንስ ወላጅ ከስር ጀምሮ ኮትኩቷቸዋል፣ የሆነ ነገር አድርጎላቸዋል። አላኩል ሐል ልጆቻችንን ምን እንደተሰጣቸው ማወቅና ማየት ያስፈልጋል። አላሁ ስብሓነሁ ወተዓላ ጊዜን ከፋፈለው። ሰነዋት በዓመታት ከፋፍሎልሃል፣ በወራት ከፋፍሎልሃል፣ በቀናት ከፋፍሎታል፣ በሰዓታት ከፋፍሎታል፣ በሳምንታት ከፋፍሎታል። ለሁሉም ሚዛን አስቀምጦለታል አላህ። እኛው ሰዓታችንን ጊዜያችንን በፕሮግራም እንድናስኬድ ለሁሉም መመዘኛ አስቀምጦለታል። ፕሮግራም አውጥቶልሃል አላህ። በዚያ ፕሮግራም መሰረት እስኪ ለካው መዝነው አለ አላህ። ቀኑን እና ሌሊቱን በ5 አውቃት ሰላት ከፋፈልልህ አላሁ ጀለ ወዐላ። ሚዛኑን ምን አደረገው? 5 ወቅት ሰላት አደረገው። ስለዚህ ፈጅር ሰላተል ጀማዓ ማን ሰገደ? ዙሁርስ ጀማዓ ሰገድክ፣ ዓስር ጀማዓ ሰገድክ፣ መግሪብ ጀማዓ ሰገድክ፣ ዒሻስ ሰገድን። በቃ ሚዛኑ ሞላ፣ አለቀቀም። ቀንና ሌሊቱን በዚህ እንድንመዝነው አደረገ። ሳምንቱንስ ጁሙዓ መጥቶ እንዲመዝነው አደረገ። ሳምንቱን ሙሉ ጁሙዓ ላይ
ምን ሰራችሁ? የሰራችሁት ወንጀል ካለ ጁሙዓን ስትሰግዱ ካለፈው እስከዚህኛው ጁሙዓ ያለውን የሰባቱን ቀን ወንጀል እንዲራገፍላችሁ ጁሙዓ ሰገዳችሁ፣ በጁሙዓ ትመዝነዋለህ። ዓመቱንስ በረመዳን መዝነው አለ። ዓመቱን ሙሉ የሰራችሁት ጥቃቅን ወንጀል ካለ ከዚህኛው እስከዚህኛው ረመዳን ባለው ይማርላችኋልና ረመዳንን አሳምራችሁ ጾሙት አለ። ህይወትክንስ በሐጅ መዘነልህ፣ በሐጅ መዝነው አለ። ህይወትክን ሙሉ ህይወት በህይወት በሙሉ ያጠፋኸው ነገር ካለ ጥቃቅን ወንጀሎች በተለይ ያለ እንደሆነ ሐጅ በመታደርግበት ጊዜ መን ሐጀ ወለም የርፉስ ወለም የፍሱቅ ረጀዐ ከየውሚ ወለደትሁ ኡሙሁ አለና በሐጅ እንድትመዝነው ህይወትክን በዛ ሚዛን አስቀምጥ። ያ ጀማዓ ضبጡል ወቅት ጊዜያችንን በፕሮግራም ለማስኬድ እነዚህ ነገሮች ብቻ በቂ ነበሩ። የትኛውም አድያን ላይ የትኛውም እምነት ላይ ሰዓታት ጊዜዎች በዚህ መልኩ በፕሮግራም ኸይር ስራ መግሪብ አዛን አለ የዛሬ ቀን አልቋል፣ የሁለተኛውን ቀን እየጀመርክ ነው ያለው፣ ተጠንቀቅ። አላርም ነው እያንዳንዱ ማንቂያ ደወል ነው። ኢስላም ላይ ብቻ ነው ያለው። አምና ረመዳን ዘንድሮ ረመዳን መጣ፣ ከህይወትህ አንድ ዓመት ቀንሳል። የኛው ረመዳን በደንብ ጾሙ። ጁሙዓ መጣ፣ አንድ ሳምንት ቀንሳል። በደንብ ስገዳትችን ጁሙዓ የሚቀጥለው ልታገኝላት አላርም ነው። በዚህ መልኩ ጊዜያችንን በፕሮግራም የነደፈ ከእስልምና ሃይማኖት ውጪ ያለ እኛ ሙስሊሞች አንቂ ደወል እያለን የሳምንት የየዕለት የዓመት የህይወት አንቂ ደወል በፕሮግራም እንድንጓዝ የሚያስተምር ሸሪዓ እጃችን ላይ ያለ ወሰኸረ ለኩም الليل والنهار እያለ አላሁ ረቡል ዒዘቲ ወልጀላል ጊዜያችን በከንቱ ሲባክን ስታየው ከዚህ የበለጠ ኪሳራ ይመጣል። ሌላው ጋር ቢባክን ኦኬ የሚያነቃቸው ነገር ስላሌለ ነው ብለን አልን። እሺ የኛው መባከኑን ምን ትለዋለ? ያ ሰላም እኽዋን እስቲ ሰለፎች ሁሌ ይባላል ፉላን አላን ይባላል አይደል? ኢብኑል ጀውዚ ረህመቱላህ ዐለይህ ይባላል። ኢማሙ አሕመድ፣ ኢብኑ ተይሚያ፣ ኢማሙ ሻፊዒ፣ አቡ ሐኒፋ፣ ኢማሙ ማሊክ ወኢማ ይጠራ አይደል? አስሓቡል መዛሂብ ስማቸው ይጠራ። እዚህ ደረጃ ምንድን ነው ያደረሳቸው? ላገይ ጊዜ መጠቀም ጉዳይ ነው፣ ሌላ ምስጢር የለው። ጊዜያቸውን ከየት እንዴት ሊጠቀሙ ቻሉ? ጥሩ ወላጅ ነበራቸው። ልጆቻቸውን ኮትኩቶ ለማብቃት የሚፈልጉ ወላጅ ነበራቸው። ኢማሙ ሻፊዒ ረህመቱላህ ዐለይህ በ7 ዓመቴ ቁርአን አፈዝኩኝ አሉ። ከየት መጣ? ቁርአን አፈዝ። ያንተ ልጅ 10 ምናምን ዓመቱ ነው ቁርአን አላከተመም። የኔ ልጅ 10 ምናምን ዓመቷ ነው ቁርአን አላከተሙ። ኦር ቁርአን አከተመው ሰፊና እንኳን አላለፉ። አምናም ሰፊና፣ ዘንድሮም ሰፊና፣ በሚቀጥለውም ዓመት 40ና፣ በዛኛውም ዓመት ብሉግ። ሐያታችንን በሙሉ ሰፊና ብሉግ 40 እያለን እንኖራለን አይደል? ስንት ዓመቴ ነው አንተ? ስንት ዓመቴ ነው እኔ? ስንት ኪታብ ቀራ? ስንት ክፍል ተማርክ? ምን አሳካ? በዚህ እድሜ ምን አሳካ? አስአሉኩም ቢላህ ከኢማሙ ሻፊዒ የሚበልጡ በጣም ብዙ ሰዎች አሉ። ወደ ኢማሙ ሻፊዒ እድሜ የተቃረብን በጣም ብዙ ሰዎች አሉ። ኢማሙ ሻፊዒ ረህመቱላህ ዐለይህ በ54 ዓመታቸው ኢማም ተብለው ሊሄዱ ዛሬ ዓለም ሊከተላቸው የሳቸውን ቀውል ባዕደ ቀውሊ ረሱልላህ ሰለላሁ ዐለይሂ ወሰለም ከቁርአንና ከሐዲስ ቀጥሎ ከሰሃባ ቀጥሎ ቃላቸው ተቀባይነት አግኝቶ ስራ ላይ ሊውል የመዝሐብ ባለቤት ሊባሉ ምንድነው ያበቃቸው? ጊዜ ከመጠቀም ውጪ 300 ዓመት ኖረው ነው አይደለም? እንደኔና እንደናንተ 54 ዓመት ነው የኖሩ። በ7 ዓመታቸው ቁርአን አፈዙ። በ12 በ13 ዓመታቸው ወጣ የኢማሙ ማሊክን ኪታብ ሙሉን አፈዙት። ኢማሙ ማሊክ ረህመቱላህ ዐለይህ አንተ ሕፃን ነህ፣ እዚህ ጋር የሚቀሩ ትላልቅ አይማዎች ናቸውና ወደዛ ወጣ በልኛ ጋር ለመቅራታችን 12 ዓመት ልክ ናቸው። ኢማሙ ማሊክ ልክ ናቸው። አንተ ሕፃን ነህ። ምክንያቱም የሕፃን መድረክ አይደለም። የሕፃን መድረክ ቃዒዳ ኑራንያ አሊፍ ባታ፣ ከዛ ካለፈ ደግሞ ሰፊና ነው። ልክ ናቸው ኢማሙ ማሊክ። ከዛ አይ እችላለሁኝ እኮ አሏቸው። አትችልም፣ እኛ ጋር ትላልቅ አይደለም የርሶ። እሺ ሙወጣ የሚባለውን ኪታብ ታውቀዋለህ? የኔን ኪታብ አዎ አውቀዋለሁኝ፣ እንደውም አፍዣዋለሁኝ። አላህ ሙወጣህን አፍዛል? አዎ እንዴት አፍዣዋለሁ፣ ከፈለጉ ልበልልዎት አላቸው። እስቲ በልልኝ። በማግስቱ ጠርተው
ሲል ወጣን ከዳር እስከ ዳር አፍዘውታ ተዘጋጅተው ነው የቀረቡት። ዝም ብለው እንደኔና እንዳንተ ግብስብስ ተማሪ ሆነው ሲያበቁ ኪታብ ይዘው አይደለም የቀረቡት። የዛሬ ተማሪ ግብስብስ ሰነፍ ተማሪ ሁላ ከዚያም አፉን የሚከፍት ዱዓትና ዑለማዎች ላይ የሚዘረጥጥ ባዶ ጭንቅላት የተሰበሰበ ሁላ አብዛኛው ባዶ ኪታብ ተሸክሞ ቃለ ሲባል አለ ብሎ የሚጽፈው ሁላ ታላላቅ ዑለማዎችና ዱዓቶችን ሲዘረጥጥ እንደው አንደበቱም ያዛለ ነውራቸውን ሲፈልግና ሲቀይስ ሲውል አንደበቱን እንኳን ያዛረው። ወደ ባክግራውንዱ በምትሄድበት ጊዜ ማክሲመም የሚያውቀው ኡሱሉ ሰላስን ነው የሚያውቀው፣ ወይ አርበዒናን ነው የሚያውቀው፣ ወይ ሪያድን ነው የቀራው። በቃ ውስን ነው ጭንቅላት። ትላልቆችን ሲዘረጥጥ ታየዋለህ ባዶ ጭንቅላት ይዞ። አምናም ኡሱል ላይ ሆኖ ዘንድሮም ኡሱሉ ሰላስ እየቀራ ሶስተኛው ዓመት ኡሱሉ ሰላስ እየቀራ ዑለማዎችን ዱዓቶችን ሲዘረጥጥና ሲዘልፍ ታየዋለህ። ኢማሙ ማሊክ ሻፊዒ ረሕመቱላህ ዐለይሂ ግን በዚህ መልኩ አይደለም። የዛሬ ደረሳ እኮ ጎበዝ ኪታብ ጀማዓ እንዲገዛ ኡስታዞች ለምነው የመስጂድ ጀማዓ ወይንም ኮሚቴ 40 ኪታብ አምጣልኝ። ይሄ አይደል የአዲስ አበባ ተማሪ አብዛኛው በየመስጂዱ ያለው የአዲስ አበባ ደረሳ ይሄ አይደል አብዛኛው። ከገጠር የመጣ ደረሳ አይደል እናንተን እያስተማር ያለው? ከክፍለ ሀገር የመጣ ዓሊም አይደል እናንተን እያሰገዳችሁ ያለው? የት አላችሁ እናንተ የአዲስ አበባዎች? የት አለ አንተ የከተሜ ልጅ? ምን ሆነሃል? ዓለማዊ ትምህርት ላይ ዶክተር ፕሮፌሰር እየተባለ በዓለማዊ ትምህርት የተሳካል በሩጫው በኳሱ በምናምኑ ተሳክቶልሃል። ዒልሙ ላይ ሲመጣ ሁሌ እዛው አርበዒና ላይ የምትውለው ምን ሆነህ ስታበቃ ነው? የታለ ጊዜህን የመጠቀም ምን ሆናችሁ? ጭንቅላታችሁ ዒልም ላይ ሲመጣ አይሰራምና ነው። ክፍተት አለበት። ዒልም አይቀበልም፣ ሐዲስ አይቀበልምና ነው። ደሞም እኮ የሚያሳዝነው አለማወቃችንን አውቀን ወደ አዋቂ ቀርበን ብንቀራ ጥሩ ነበርኩ። ካፌ ቁጭ ብለን ስናበቃ ኡስታዝ ገሌ እንደዚህ ያለው ስተት ነው፣ ሼኽ ገሌ እንደዚህ ያሉት ስተት ነው፣ የእንትና ነው ልክ። ማነህ አንተ? የእንትና ልክ ነው የእንትና ልክ አይደለም ብለህ ልትመዝን ዘንዳ የትኛው? ኧረ ታዘቡ ራሳችሁ። ኧረ እንታዘብ ራሳችንን። ኧረ ዞር ብለን ባዶናታችንን እንወቀው። ሚዲያ ስለሰማ የሆነ ነገር ኦዲዮ ስላደመጥን ኦር ስለመሰለን ከዛ ዱዓቶችን እንተቻለን፣ ዑለማን እንተቻለን በባዶ። ቢላህ አለይኩም ማንነታችንን ዞር ብለን ነው። ካፌ ላይ ቁጭ ብሎ ስለ ኳስና ስለ ፖለቲካ እንደሚወራው እንዳይመስላችሁ። ዲን ከዛ በላይ ነው። ሰፋ ያለ ዕውቀትን ይፈልጋል። ዲን ከዛ በላይ ነው። ቁጭ ብሎ ማደርን ይፈልጋል። ዲን ከዛ በላይ ነው። ጊዜ መስጠትን ይፈልጋል። መሸምደድን ይፈልጋል። አቅዋለ ለዑለማን ማገላበጥ ይፈልጋል። እገሌ ምን አለ በዚህ መስአላ፣ እገሌ ምን አለ በዚህ መስአላ፣ የዑለማዎችን መሳኢሎችን ሰብስቦ ከዚያ በኋላ ይሄኛው ዓሊም ያለው ልክ ነው፣ ይሄኛው ዓሊም ያሉት ደግሞ ኺላፍ አለበት የማለትን አቅም ይፈልጋል እንጂ ዝም ብሎ እንዳመጣልህ አንተ የሰማኸው ሌላ ስለሆነ እኔ የሰማሁት ሌላ ስለሆነ ዓሊምን መተቸትና መዝለፍ አይደለም። ኢዘን እኽዋን ወደ ነጥቡ በምመለስበት ጊዜ ኢማሙ ሻፊዒ ረሕመቱላህ ዐለይሂ በዚያ ደረጃ በ54 ዓመታቸው ኢማምነትን ተጎናጽፈው በዓለም ስመጥር ሆነው የሄዱበት ሚስጥሩ ከመሰረቱ ጀምሮ እናታቸው ደሞ እኮ የሚገርመው የቲም ናቸው። እንደው አባት አብቅቷቸው ነው እንኳን እንዳትሉ የቲም እኮ ናቸው። ስንት የቲም አለ አባት ያለው፣ ስንት የቲም አለ አባት አብሮት ያለው፣ የሚያለብሰው የሚያጎርሰው አባት እያለው በጭንቅላት ግን ባዶ የተደረገ ስንት የቲም አለ። ጎዳና ውሎ የሚያደር ልጁ የት እንደዋለ የት እንዳደረ አያውቅም። እሱም በሱስ የጦዘ ዞሮበት ይመጣል። ስለ ልጁ ወሬ የለው። ከዛ በኋላ ለኩል ሃል ኢማሙ ሻፊዒ ረሕመቱላህ በዛ ደረጃ ያ እኽዋን ኢብኑ ዑመር ረዲየላሁ ዐንሁ ወአርዳ በ18 ዓመታቸው ፈትዋ ይሰጡ ነበር። በ18 ዓመት ከየት መጣ ይሄ ማንነት? ጊዜ መስጠት ጉዳይ እኮ ነው። የመማር ጉዳይ እኮ ነው። ትኩረት የመስጠት ጉዳይ እኮ ነው። እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ነብዩ ሲሞቱ ሰለዋቱ ረቢ ወሰላሙ ዐለይሂ ስንት ዓመታቸው ነበረ? ማክሲመም 20 ዓመት አልሞላቸውም። 18 አካባቢ ነው እናታችን አይሻ ነብዩ ሲሞቱ ግን ፈትዋ ይሰጡ ነበረ በ18 ዓመት። የ18 ዓመት ሴት ዛሬ የሚያስጨንቃት መስታወት አጠገብ ላይ ቁጭ ብላ እዛ ላይ ተሰይማ 40 30 50 ደቂቃ ሊፕስቲንጉን ቻፕስቲንጉን አማረብኝ አላማረብኝም ሴት ላደርገው ይሄኛው አይደለም ይሄኛው አረንጓዴ ነው የሚያምረው ይሄኛው ቀይ ነው አይሄድም ይሄኛውና ያኛው አይሄድም ጫማዬና ቦርሳዬ አይመጣጠኑም። ስለዚህ ፋሽን ባዶ ያደረገው ማህበረሰብ በ18 ዓመታቸው እናታችን አይሻ ረዲየላሁ ዐንሃ ፈትዋ ይሰጡ ነበር። አጣዕ ኢብኑ ረዋህ ረዲየላሁ ዐንሁ ዓብዱን ሐበሺይ
ለዚህ ደረጃ የደረሱት ከማን ቀርተው ነው? ከነ አኢሻ ባሪያ የሐበሻ ባሪያ የነበሩና አጣ ኢብኑ ረባህ የዚህ ደረጃ የደረሱት ከወጣቷ ከአኢሻ ከአቡ ሁረይራ ከኢብኑ ዑመር ከኢብኑ አባስ ከወጣቶች ቀርተው እዚህ ደረጃ የደረሱ። ዛሬ ወጣቱ ግን ከንቱ ሆኖ ጊዜው በዝም ብሎ በአንቶ ፈንቶ ሲባክን ስታየው ያሳዝናል። የማሐፈዝ ችሎታ እንዳላችሁ ልንገራችሁ፣ በምንም እንደምነግራችሁ መሸምደድ እንደምትችሉ ልንገራችሁ። ሰድቁኒ አንድ ህፃን ልጅ እዚህ ጋር አምጥቼ ምን ያውቃል ምትሉትን ልጅ እዚህ ጋር አምጥቼ ስለነ ቼልሲ ስለነ ፔፕሲ ስለነ ምናምን ብጠይቀው እያንዳንዱን አሰልጣኙን ቡድኑን 11ዱንም ምናምንም በደንብ ነግሮ ከተጫዋቾች የትኛው የተሻለ ብቃት አለው ብለህ ብትለው ዛሬ ዓለም ላይ አሉ የሚባሉ ተጫዋቾችን እያንዳንዳቸውን ይዘረዘረልኛል። የማን ደጋፊ ነህ አንተ? የገሌ። ለምንድን ነው የምትደግፈው? በዚህ ምክንያት ወአከዛ እያንዳንዱን ይነግራል። ለው ሰአልተሁ عن اسم محمد صلى الله عليه وسلم وعن اسماء وعن اسم آل بيته رضي الله عنهم وأرضاهم أجمعين لا يجيبك عنهم عن أحد. سلام داتشون قال لا يملس اللي جل محمد ابن عبد الله رضي الله عنه يقف السنة ما باتشونهم كوكل ما الناس أبوكوت كفت كلة النبيبسين النسون كنت تبلو يتتعدر دقلا كفت كلة النتشيلسين كان السجار فالزوادر سلا نبيو ما استماركو سلا الله ما استوقكو قصة ما تنقرال ترت بلن نقول لجوجاتنا كو سنناقر عند قطعنا عند بغ ነበረች እኮ ነው ምንለው። ስለነ ዩሱፍ ከታው ቀነውኛ رضي عليه السلام ከታው ቀው ስለ ዩሱፍ ልትቀሰሰለት ዘንዳ ከታው ቀው አንተ ከታው ቀው ነው ስለ ዩሱፍ መቀሰሰው ለልጅ እማቆ አንድ ቆጣና አንድ በግ ነበረች ነበር እማቆ። ስለዚህ አንድ በግ ነበረች ይያልኩ ልጄን በግ አረጋዋለሁ በዲን ጉዳይ። ንቃ ሐቢብ እንንቃ። እንደዚህ ጠንከር ያሉ መልእክቶች ሊያስከፉ ይችላሉ፣ ሊሻክሩ ይችላሉ። ካልሆነ ግን እንደዚህ ጠንከር ያለ መልእክት ካሌለ በስተቀር በመልፈስፈስና እንዲተካከረክ እንዲታርገኛለህ በሚለው ብቻ መንቃት የምንችልበትን አስተኛኘት አይደለም የተኛ ነውና ትንሽ ጠንከር ማለት ያስፈልጋል። انظروا الى حال الغربيين وانظروا الى احوالنا የነሱንና የኛን ማንነት እየው። اخوان ውጭ ሀገር ሄዳችኋል? እሺ ውጭ ሀገር ሄዳችሁ ኤርፖርት ላይ እየጠበቃችሁ ነው። ጊዜው እስኪደርስ ድረስ እየጠበቅ ነው። የኛው ምንድነው የሚያደርገው? ጥቁሩ ኦር ሐበሻ በተለይ ምንድነው የሚያደርገው? ቁጭ ብሎ ሲያበቃ አንተ ፈንቶ ከጓደኛው ጋር ያወራል። ወይንም ቤቱ ሲያምር ሳላው በጣም ያምራል፣ ያ ሰላም እንትና አለፈ ብቻ ቢዚ። እነሱስ መጽሐፍ ይዘዋል ወይንም ጋዜጣ ይዘዋል፣ የሆነ ነገር ይዘዋል፣ እያነበቡን ጊዜያቸው ውድ ነው። የኛው ወትሮን ያ ነገር ነበረ። ዛሬሳ ቲክቶክ፣ ፌስቡክ ላይ፣ ትዊተሩ ላይ፣ ቴሌግራሙ ላይ፣ ዋትስአፕ ላይ ሶሻል ሚዲያ ላይ በጥቅሉ ሶሻል ሚዲያ ላይ ቢዚ ነው። ሲያሳልፍ ጊዜ አሁን ደግሞ የወጣቱ ነቀርሳ ሆኖ የጊዜያችሁ ካንሰር የሆነ ወጣት ነገ ይቆጫችኋል። ወላሂ ነገ ይቆጫችኋል። ህይወታችሁን እየገደለ ያለ ኩለማ ذهبت ساعة عنك ساعة አንዲት ደቂቃ ባለፈ ቁጥር ፈዕለም ካንተ የተጓዘው ያለው ህይወትክ ነው። ዛሬ የወጣቱ ካንሰር ሆኖ ጊዜውን በደንብ አርጎ የሸነሸነና እየበላ ያለው ምዕራባውያን እንዳይሳካልን እንዳንሰራ አቅላችንን እንዳንጠቀም ሀገራችንን እንዳናሳድግ እንደ ማህበረሰብ እንዳናድግ ሁሌ ሌት ተቀን ሳይተኙ ያድራሉ። እኛን ለማጥመድ ሳይተኙ ያድራሉ ሌት ተቀን። ታስታውሳላችሁ የቱርክ ፊልም የመጣ ጊዜ ታስታውሳላችሁ? 2000 አካባቢ ከውጭ መጥቼ እንደው ገሪብ ነበር የሆነብኝ። እኔ ሳውዲ አረቢያ ሰምቼው አላውቅም። ኢትዮጵያ ስመጣ እዚህኛውን ቤት እዛኛውን ቤት የዚያኔ ብዙም ቲቪ ያሌለን ቤት ከሆነ በተለይ ስክሪኑ ምናምኑ ያሌለ 14 ኢንቿ ትንሿ አልነበረች። እሱ ከሆነ ስለሚደብራቸው ሰፈራቸው ላይ ተለቅ ያለ ስክሪን ያለው ቲቪ ፍለጋ ጓደኛው ጋር ውሃ ከዛ በተለይ ሴቶች
ምንድነው መለስ ተፈቶ ከዛ በኋላ ምን ተጠቀም ይሄ ካለፈ በኋላ ይሄ ቱርኩ ፊልም ይሄ ትርጉሙ ቱርክ ነበር ትርጉሙ እሱ ካለፈ በኋላ ደግሞ ምን መጣ ምን ነበር የሚባለው የቱርኮች የጦርነቱ ምን ይባላል ኦስማንያ ነው ኦስማን ባባ ውሪጅ ግባልኝ ታ ጎ አይቶ አማሩን ተለቁ ቅድም አላልኳችሁ وهكذا والله لو سألته عن رسول الله صلى الله عليه وسلم ما أجابني بس أنا نبي بيون السمت أن وطاتو بمولو بفلاش ميمورياتشين فيلم ييزو كذا ህፃናቶቹ እንደ ጦር ነገር አድርገው ሲጫወቱ ግቢ ውስጥ ራሱ ሲጫወቱ እሱ ነው አይደል ሲጫወቱ አይደል ወላጅም ምንም አይመስለው ዛሬ ስለ ዑስማን መናየ ከንተናና ከንተና ማን ይሻላል ብሎ ምንም ሳይመስለው ልጁን እየገደለ እኮ ወላጅ ያስተርከዋል ይሰማዋል አሁን ደግሞ ምን መጣ ጌም አይደል ጌም ኦንላይን ጌም እኛ ደግሞ ጂል አይደለም ቂላቂል አይደለም ከፈረንጆቹ ጋር ኦኬ ማለት ይቻላል እንደሆነ የመጠቀን አይደል ይመስላል እሱ እዛ ላይ ስራውን እየሰራ ነው ስራውን እየሰራ ነው እዛ ካንተ ጋር ጌም ይጫወታል ግባለው አላማ አለው አላማው ምንድነው አንተን ማጃጃል አፍሪካውያንን ማጃጃል ከዚያስ ንጥረ ነገራቸውን መሳብ ከዚያስ ሀገራቸውን ማሳደግ ከዚያስ ሀገርህን ለማኝ ማድረግ ጭራ ማድረግ ግባለው ዝም ብሎ አይደለም በአጋጣሚ አይደለም ይመጣው ተጠንቶ ተሰልቶ ነው የሚላክ እያንዳንዱ አለ ምንድነው ቆቃ ነው ምንድነው ቃና ነው ቃና የሚባል ነበር አይደል እሺ ቃና የሀገሬን ወጣት ሴቶች ቅንቅናም አድርጓቸው ጭንቅላታቸውን በሙሉ ተቆጣጥሮ በየሄድክበት ሙስሊም ክርስቲያኑ ቤት ቃና አልነበር አሁን አይዶ ነው አለ የለም አላቀ ሁሌ አዳዲስ ነገር ያመጡልና ቃናን ስንሰለቸው የሆነ ነገር ያመጣሉ የሆነ ነገር ስንሰለች የሆነ ነገር ያመጣሉ አላማቸው ምንድነው አቅልህን በዚህ መቆጣጠር ነው አሁን ምን አምጥተውልሃል ጌም አምጥተውልሃል ወጣቱ በሙሉ ቢዚ ነው ወላጅም ደግሞ በቃ ልጄ 9ኛ ክፍል ገባ 10ኛ ክፍል ገባ ጥሩ ሞባይል ገዝቼ ሰጠዋለሁ የማበላሸት ሰዲቁን ያትስጡ ለልጆቻችሁ ሞባይል ግድ የለም እኔ ላሳስታችሁ አትስጧቸው ልጆቻችሁን ትከስሯቸዋለሁ ከሆነ ይጠፉብኛል ኦር ኮሙኒኬሽኑ ይቋረጥና በሆነ ጊዜ ችግር ሊፈጠር ይችላል ትምህርት ቤት ሄደው ነገር ሊሆን ይችላል ትምህርት ቤት ይዘውት አይሄዱም ደግነት ብሎ እኮ ለጌም እኮ ነው የሚሰጣቸው ትምህርት ቤት ይዘውት ቢሄዱ ቢሆን ነው ልጆቻችን ትምህርት ቤት ሄደው ይጠፉብናል ነበር ስልኩም ይገዛው ትምህርት ቤት ይዘውት አይሄዱ ኢቭን ያ ቢሆን እንኳን አላማው መደዋወልና መገናኘት መላክና መልእክት ማስተላለፍ ከሆነ አባት እናት ቢዚ ከሆኑ በንግድ በስራ እቤቱ ስለ ልጆቻቸው ከሆነ ትንሿ ሞባይል እቺ ምንድናት ልትባለው አንደርጌ እሷ ልትባል ወጥ አልነበረች እነዚህን ስንሰጣቸው ለምዕራባውያን በሶሻል ሚዲያ አቀብለናቸው ጭንቅላታቸውን ፉዞ አድርገን ስናበቃ የወጣት ተረጅ ጡረተኛ ሸህም ነው የምናበዛው ሰብስክራይብ በማድረግ ቤተሰብ ይሁኑ